እንግዲህ አንዴ ከጀመረ በልበል ብሎታል መሰለኝ። እናቴ ሰው ረፍርፈው ልጨርስ ዛሬ ጉድ ሲፈድ እንግዲህ ለጥቂት አመለጠች ማለት ነው። ለጥቂት ማለት ነው እውነት ለመናገር እና ወይኔ ጉዴ እንትና አሳዘነኝ የእውነት ሙስጠፋ ማለት ነው። ሙስጠፋ በነገራችን ላይ እንዴት እንደዚህ ታደርጊያለሽ? ብዙ መበቀያ ዘዴዎች እኮ አሉ፣ ግን እንዴት የሰውን ንብረት ታወድሚያለሽ ብሎ በጣም ጨቅጭቋት ነበረ ማለት ነው። አንተ ዝም በል ለዓላማዬ እንቅፋት ነህ ብላ ተናግረዋለች ማለት ነው። እና ግን ዛሬ እንግዲህ ጉዷ ተጋለጠ ማለት ነው። አቤት አቤት አቤት! አረ ሜርሲን ማጋልጡ። ዋነኛው ጠላት ደግሞ እሷ ነች ሜርሲ፣ ከዛ ጄሪ፣ ሁላቸውም እንግዲህ በተመሳሳዩ መጋለጥ አለባቸው። አለቀ። እውነቴን ነው የምላችሁ። ከዚህ በኋላ ምንም የሚፈጠር ነገር አይኖርም። አምናን ገና ፈተናው ይበዛል። እቺ አሁን የመጣችሁ ደግሞ ምን ተዋርኮስ ነች? ታስፈራ። ጌታ ሆይ አምናን ግን እንጃ አሳዘነኝ። አሁን ላይ አጋዣለሁ። አቶ ቃለም እንግዲህ ፈርቷል ሴትዮዋን ሳያት፣ ምክንያቱም እግሩን የመታችሁ እሷ ስለሆነች በጣም ነው የምታስፈራው። እኔ ራሴ ፈራዋት በስልኬ መስኮት እያየዋት ማለት ነው እውነት ለመናገር። እናት ዜማ ደግሞ ፉከራ ብቻ ነው እንጂ ምንም። ግን ዛሬ ትንሽ ሀሳቧን ለመቀየር ያደረገችው ጥረት አስደስቶኛል። ብሌንን ባለፈው ብሌን ላይ እንደዛ ስትደነፋ ተናድጄ ነበረ ማለት። በእርግጥም ሄዳ አልተናገረቻትም፣ ግን ህይወቷን ሲውል አደርገዋለሁ እውነት የልጄ ልጅ እንደዚህ አድርጋ መረዛ ከሆነ ምናምን ምናለች። ታዲያ ዛሬ ደግሞ ቆይ እውነት አሁን ያች ብሌን የምትባል ልጅ ሳይዋት ምንም የማታውቅ ምስኪን ትመስላለች። እውነት እሷ ይህን አድርጋው ይሆን? ወይዘሮ ጄሪ ዋሽተሽኝ ከሆነ ጉድሽ ነው የሚፈላው። አዎ ግን እኮ መሰለኝ ነው ያለችው እንጂ ብሌን አድርገዋለች አላለችም አለችና እናት ዛሃራ ጋር ኪችን ሄደችና ከዛ በኋላ እስኪ ስለ ብሌን አውሪኝ ስትላት ምን አጠፋች ልጄ? አረ ምንም። ቆስት ስለ እሷ ንገሪኝ። የኔ ልጅ በጣም ጥሩ ተወዳጅ፣ ግን ምን ዋጋ አለው? እዚህ ቤት ያሉት ሰዎች ከአምናንና ከኔ ውጪ ማንም ሰው አይወዳትም፣ ይቀኑባታል እንጂ በጣም ጥሩ መልካም ታዛዥ ናት። አምናን ልጄን በጣም ይወዳታል። እውነትሽን ነው? አምናን ይወዳታል አለችና ደስ አላት። ማለቴ ያው እንደ ወንድም ነው የሚንከባከባት ምናምን አለች። ከዛ ሜርሲ መጣችና እንግዲህ ስትል አራ ሜርሲ የልብስ አውልቂው እንደው በፈጠረሽ አሁን የማየው ቅጣት ተጀምሯል ብለዋል ኢትዮጵያ ውስጥ። እንደው በቀጧት 3,000 ብር እንደው ትንሽ ነው ላጫጭር ቀሚስ የምር። እና እንግዲህ አምናን ዛሬ ሀይኑ ሁሉ ደም መስሏል። ሙስጠፋ በጣም ነበር አንጀቴን ይበላኝ ማለት ነው ምስኪንዬ። ግን ያው ሲፈንን አስመልጧታል። ምክንያቱም ድጋሚ ደግ ያደረገ ግን ማምለጥ ስለነበረባት ነው ያመለጠችው። አሁንም ደግሞ እሷንም የሆነ ነገር ቢያደርጋት ይሄ ልጅ ስንት መቀመቅ ነው የሚገባው ማለት ነውና ደግ ያደረገ ግን ትያዛለች። በነገራችን ላይ ግን ሙስጠፋን ላይ እንደዛ አድርጎ እንትን አለ። ሙስጠፋ አሳዘነው መሰለኝ። ይሄ ልጅማ ምንም አላደርገውም፣ ምክንያቱም እሱን መጠቀሚያ አድርጌ እሷን እንዳገኛት ይረዳኛል ምናምን አለና ወደ ራሱ መለስ አለ ማለት ነውና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ግን አሳዝኖኛል። ወይዘሮ ጄሪ ታዲያ አምናን እንደዛ ሲሆን እገላታለሁ እታበታ እንደዛ ብሎ ሲዘል ተው ብሌን ብትሆን በዛ ሰዓት አሁን ጄሪ ከተቀመጠችበት እንኳን አልተነሳችም። አያችሁ፣ ብሌን ብትሆን ተው አምናን ባለፈው ተሳስተሃል፣ አሁንም ድጋሚ እንድትሳሳት አልፈቅድልህም ተው ብላ ትመልሰው ነበር። ገብቷቸዋል አይደለ? ጄሪ እዚህ ጋር አምናን ለሷ ምንም ጉዳዩ አይደለም፣ ምንም ቢሆን ማለት ነው። ምክንያቱም እሷ ሀብት ንብረቱን ነው የምትፈልገው። ሀብት ንብረቱ እየተበዘበዘ መሆኑን አታውቅም መሰለኝ። እና እቺ ሴትይቱ ታዲያ አሁን ባለመነጽሯ በጣም የምታስፈራ ነገር ናትና እናት ዛህራ ለራሱ እቺ አንድ ሐሙስ የቀራት አሮጊት ብንሞቷ ልታፋጥን ነው እንዴ አለች። እኔ ለትልቅ ሰው ክብር የሌለው ሰው በጣም ነው የሚያስጠላኝ እውነቱን ለመናገር። እንግዲህ አሁን የወይዘሪት ሙስጠፋ ቆዝሞ ቁጭ ብሎ ምን ነው የቀረ ነገር አለ እንዴ? ለምን አትሄድም? ሄደ እንጂ እኮ ያ ሁሉ ስራ ሰርታችሁ አንገታውን ደፍታ አፍሽ ዝጊ። አንቺ አፍሽ ዝጊ። ለምትናገሪው ለእያንዳንዱ ነገር ዋጋ ትከፊበታለች። ስሚ እኔስ ልሂድ ልበል ከዚህ ቤት? አንቺ እንደው እንደምትቀር ይመስልሻል? እኔማ የዚህ ቤት ባለቤት ነኝ። እኔ ብቻ እቀራለሁ ቀስ በቀስ። ሁላችሁም ውልቅ ብላችሁ ወጣችሁ። ተይ እባክሽ፣ የጊዜ ጉዳይ ነው እንጂ አንድ ቀን አምናን የሰማ ቀን ጉድሽን። ከዛ በኋላ ይውልሽ ምንም አይነት ማስተባበያ እንኳን አይሰጥሽም። ውልቅ አድርገሽ ይሆን
ጎዳና ላይ የሚጥልሽ። ያንን ደግሞ እኔ ራሴ እነግረዋለሁ ሁሉንም ነገር። ደንግጣ ወጣች ማለት ነው። እና እንግዲህ አሁን ሲፈን ተጋልጣለች፣ ቀጣይ ሜርሲ ትጋልጣለች፣ ከዛ ጄሪ እያለ ይቀጥላል። አምናን ሰላሙን ያገኛል ማለት ነው። እች ሴትይቱ ግን ፋይሉን የወሰደችዋ እንደራደር እያለችው ነው። በምን እንደምትደራደረው የማውቀው ጉዳይ የለም። በጣም የምታስፈራና በጣም የምታስጠላ ናት ማለት ነው። እንደዚህ የሆኑ ሰዎችን አታምጡብን በፈጣሪ። አምናን ግን አሁን ላይ ተስፋ እየቆረጠ ነው። ምንም ለማድረግ ዝግጁ ነው ማለት የሰው ህይወት ከማጥፋትም ያጠፋል። በቃ ተስፋ እየቆረጠ ነው ልጁና እንደዛ እንዳያደርግ ደግሞ ብሌን ከጎኑ መሆን አለባት ብዬ ተስፋ አደርጋለሁ። ብሌን ከጎኑ ካለች ምክንያቱም የሆነ ሰላም ይሰማኛል እሷ ከጠገቤ ካለች ብሏል። ሲናደድም ንዴቱን ይተዋል ማለት ነው እሷን ሲያይ። ስለዚህ የብሌንን ትውስታ እንዲመለስ አድርጉ ማለት ነው። ብሌን አስታውሳ ከአምናን ጎን መቆም አለባት። በቃ ከአምናን ጎን አሁን ታስፈልገዋለች። ጄሪ አምናን ወድቆ ብታየው እንኳን ምንም አይመስላትም በአሁኑ ሰዓት። እሷ የምትፈልገው ገንዘብና ገንዘብ ብቻ ነው። ስለ አምናን ምንም አይነት ጥቂት እንኳን ጉዳይ የላትም። ስለዚህ ብሌንን ትውስታዋን መልሶልንና ጄሪም ትጋለጥና ከዛ ቤት አምናንና ብሌን በሰላም ይኖሩ ማለት ነው። በቃ ይሄ ነው የኔ ምኞት። ደግሞ ሌላ ጥሩ ጥሩዎቹን አምጡና እንግዲህ እየተሻለ አይመጣም። በእርግጥም እንግዲህ ዛሬ ሲፈን ላምልጣለች ለጥቂት። አሁን ሙስጠፋ ከዛ ቤት አይሄድም። ሙስጠፋ እዛ ነው የሚሆነው። ብሌን ጋር ሄዶ እንደዛ ሲጠይቃት አሳዘነኝ። የሆነ አንጀቴን በላኝ። ምስኪን ወንድሜ ነው የመሰለኝና እንግዲህ አንድ ነገር ረስተሻል ብሌን ሲላትም ምንድን ነው? ሰውን መረዳት በጣም እኮ ነው ሰውን የምትረጀው። የሰው አይን አይተሽ ነበር ሰውን የምትረጀው። ሰውን እረዳለሁ እንዴ? በጣም እንጂ በጣም ብሎ አላት። እንግዲህ አምናን ዛሬ ብሌን ጋም አልሄደም፣ በራሱ ቢዚ ሆኗል ማለት ነው። እንግዲህ ብሌንዬም እዛ ቁጭ ብላለች። አሁን በቀጣይ ብሌን ማስታወስ አለባት ብዬ ተስፋ አደርጋለሁ። ብሌን ከጠገቡ ካለች በቃ ሁሉም ነገር ይስተካከላል። እውነቱን ስነግራችሁ ማለት ነው። እና ብሌን ካጠገቡ ከሌለች ግን ልጁ የሚያጽናናውም ምንም የሚለው ስለሌለ ወደ መጥፎ ነገር ነው የሚሄደው አምናን ከዚህ በኋላ ማለት ነው። ግዴታ ብሌንዬ ትውስታዋ ተመልሶ ከአምናን ጎን መሆን አለባት ነው የምለው። ከዛ ብሌን ወደ ራሷ ስትመለስ ሁሉንም ነገር ታስታውሳለች። ወይዘሮ ጄሪ ያደረገቻትንም ነገር ታስታውሳለች። ከዛ በኋላ ሁሉም ፍርጥርጡ ይወጣል ማለት ነው። ስለዚህ ሜርሲ የምትባለዋ በመጀመሪያ ትጋለጥ። ሜርሲ ቀንደኛ ጠላቱ እሷ ናት። ብዙ የምታውቀው ነገር እንዳለ ነው የደበቀችው። አሁን ባለፈው ሚሞሪ እንኳ እናት ዛህራ እጅ ነበረ። እንግዲህ ወይዘሮ ሜርሲ ወስዳው ይሁን አላቅም። ያንን ሚሞሪ ራሱ ለአምናን መስጠት አለባቸው እናት ዛህራ ጋር ካለ ማለት ነው። እቹ ጄሪ የእናቱን መድኃኒት ስትቀይር የሚያሳይ ነው። ማን እንደቀረጻት ግን አይታወቅም። ግን ይሄንን ነገር ማን ሲፈልገው ነበር እንደነበረ ትነግረዋለች ለአምናን እናት ዛህራ ማለት ነው። ስለዚህ ሜርሲም የእናቱ ገዳይ ናት። እችም ሁሉም በቃ እዛ ቤት ውስጥ ከቤሌን ውጪ ማለት ነው። ቤሌንና እናቱ ዛህራ ብቻ ናቸው እንጂ ሁሉም ጠላቶች ናቸው ብሎ ለብሌን ነግሯታል አምናን ማለት ነው። እኔና አንቺ አንድ ላይ እንዳንሆን የሚፈልጉ በጣም ብዙዎቹ አሉ። ስለዚህ ብሌን እባክሽ፣ ደግሞም እኮ ሁሉንም ነገር ታውቂያለሽ። በእመሙ ምክንያት ረስተሽው ነው እንጂ ሁሉንም ነገር እዚህ ቤት ውስጥ በአንቺ በጣም ነው የሚቀኑብሽ። ጄሪም አሁን ስለምትቀናብሽ ነው እንደዚህ የሆነችው እንጂ እንደማልፈልጋት ጠንቅቃ ታውቃለች። ግን በቃ አምና ላለመቀበል ነው። ለምን አትፈታትም ታዲያ? ካልፈለግካት አሁን ባለውበት ሁኔታ መፍታት አልችልም፣ ግን ደግሞ ቃል እገባልሻለሁ ሁሉንም ነገር አስተካክለዋለሁ ብሎ እንግዲህ ለብሌንዬ ቃል ገባላት አሁለት ማለት ነው። ጄሪም እንግዲህ ትጋለጣለች። ሙስጠፋ ጋር ስትጨቃጨቅ በድንገት ወይ ወይዘሮ ሴማ ተሰማና ወይ ደግሞ እናት ዛህራ ምንም የሚያውቁት ጉዳይ የለም ይሄንን ጉድ። ከዛ በኋላ እንግዲህ ወይዘሮ ሜርሲም የእነሱ ቀንደኛ ጣላት እንደሆነች ከዛ ከቤሊክ ጋር መስራት እንደምትፈልግ ብቻ ብዙ ነገር ሚስጥሮች አሉ። የእሷም ጉድ ይወጣል ማለት ነው። እና እሷም እዛ ቤት የመጣችው ወይዘሮ ሰማሃልን ልትበቀላት ነበር አይደለም። ከዚህ በኋላ እንግዲህ ደግሞ የሚፈጠረውን አብረን የምናየው ይሆናል ማለት ነው። እናም ዛሬ ለትንሽ እንግዲህ ወይዘሪት ሲፈን ተንደርድራ አምልጣ ሄዳለች ማለት ነው በበረንዳው ላይ። ከዛ በኋላ እንግዲህ አምናን የት አባሽና የትም ብትገቢ አታመልጭኝም፣ የትም ብትሄጂ እያለ እንግዲህ አበደ ማለት ነው።
ከዛ በኋላ ሙስጣፋ ጋር ሄዶ አንገቱ ላይ ሲይዝበት የእውነት በጣም ነው ያሳዘነኝ፣ ቁልጭ ቁልጭ ሲል ማለት ነውና እመነኝ እኔ የለሁበትም። ሲፈን እማቀው ጉዳይ የለም። ግን ሲፈን ከልጅነቷም ጀምሮ ጨካኝና አረመኔ ሴት ናት። ምንም አይነት ርህራሄ የላትም። ይሄንን ቃል ድጋሚ ደግሞ በጄሪም ያወራል ማለት ነው። አሁን ሲፈን ስለተጋለጠች ደስተኛ አይደለም። ስለዚህ ጄሪ እንደዚህ እንዳሽላላሽ አትቀሪም፣ እመኚኝ፣ እኔ ራሴ አጋልጥሻለሁ። ያንቺን ሴራ ሁሉንም ነገር አምናን ማወቅ አለበት። በዚህ የዋሰው ማመጫወት የለባችሁም ብሏል ማለት ነው። እና እንግዲህ ጄሪ እሱን አብረን የምናየው ይሆናል። ምን ትመጻደቃለህ? ይሄ ቤት እኮ ከዚህ በኋላ እኔ ብቻ ነኝ የምቀርበት አለች። ከዛ ያምን ማለት ነው ብሌንም ትሄዳለች፣ ትባረራለች ነው ነገሩ። እንደዛ ነው ያሰበችው ማለት ነውና እንግዲህ ብሌን እዛ ቤት ነው የምትቆየው፣ የትም አትሄድም። የትም የአምናን ሚስት ሆና ትጻናለች ማለት ነውና እናት ሴማን ዛሬ አይታችኋት ከሆነ እውነት ልጅ አምናን ይወዳታል እንዲህ ብላ ሰፋለች ማለት ነው። ማለቴ ያው እንደ ወንድም አለች እናት ዛሃራ ማለት ነውና ባለፈ ነግሯታል። አንዲት ሴት ልቤ ላይ አለች፣ እኔ እሷን ብቻ ነው የማስበው፣ ስለ እሷ ብቻ ነው የምጨነቀው ብሎ ነግሯታል ማለት ነው። አምናንዬ ልጄ እዚህ ቤት በዙሪያ ያሉት በሙሉ ጥሩ ሰው አይደሉም ስትለው እናቴ አያቴ እኔ አንዲት ሴት ልቤ ላይ አለች፣ ከእሷ ውጪ ማሰብ አልፈልግም ብሎ ነግሯታል ማለት ነው። ስለዚህ ብሌን ካጠገቡ ዞር ካለች እንኳን ለሰከንድ እንግዲህ ፊቱ እንዴት እንደሚለዋወጥ አይታችሁታል። ብሌንዬ ቶሎ ድና ከአምናን ጎን መቆም አለባት። ስለዚህ ብሌን አሁን በጣም ነው የምታስፈልገው። እንደዚህ ሲናደድ የምታረጋጋው እሱ ነች። እሷ ስለሆነች የብሌንን ትውስታ ግዴታ መመለስ አለባችሁ ብዬ ተስፋ አደርጋለሁኝ እንጂ አምናን ጄሪ ማጽናናትም ሆነ ምንም ልፍድድናት ምንም አታውቅም ማለት ነው። ስለዚህ ለእሱ አሁን አስፈላጊዋ ማነች? ብሌን ብቻ ናት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና